ስትተኛም ስትበላም ስትጠጣም ስትቀመጥም ስትነሳም እግዚአብሔርን ማሰብን አትርሳ ይላል። እንዳንረሳ አምላካችን እግዚአብሔር ይርዳል። አይነ ልቡና ሲታወር ሰማያዊን ዓለም ማየት አይቻልም። ሰው አይነ ልቡናው ከታወረ ስለ ጊዜያዊ ምግቡ እንጂ ስለ ዘላለማዊ ምግቡ ስለ ቅዱስ ሥጋው ስለ ቅዱስ ደሙ አያስብም። ሰው አይነ ልቡናው ሲታወር እግዚአብሔርን ከማየት ይከለከላል። ምእመናን ስትጸልዩ እንደዚህ በሉ። ልቡናችንን ግለጥልን ብላችሁ አይነ ልቡናችንን አብራልን ብላችሁ ጸልዩት። ከዚያ በኋላ አይነ ልቡናችሁ ሲገለጥ ምድራዊው አይደለም ሰማያዊው ዓለም ጨምሮ የናንተ ይሆናል። ዛሬ ዓለም ሁሉ የሚተራመሰው ከእግዚአብሔር የራቁ አይነ ልቡናቸው የታወሩ መሪዎች እየመሯት ነው። ስለ መጥፋት ወሬ ምን ሰማው፣ ስለ ሞት ዜና ምን ሰማው፣ መርዶ ምን ሰማው፣ አይነ ልቡናቸው የታወሩ ሰዎች መርተዋት ነው። እውነቴን ነው የምላችሁ። ኢትዮጵያ እየኖር ለኢትዮጵያ እንግዳ ስለሆንን የሆንን ብዙዎች እኮ ነን። ኢትዮጵያ ውስጥ ነው ያለነው፣ ስለ ኢትዮጵያ ግን አናውቅም። የአባቶቻችን ታሪክ አንረዳም፣ አናውቅም። ስለምን ሞቱ አባቶቻችን? ስለምን ነው የተጋደሉት አባቶቻችን? አንረዳም። ተቆጡ ግን አትበድሉ ይላል። ልጆቻችሁ የሚውሉበትን አይታችሁ ተቆጡ። ምናልባት ዓለም ከዘረጋው የመዝረፍ የዝርፊያ ወጥመድ ላይ ገብተው ከሆነ አስተካክሏቸው። ወጣቱ እየሄደበት ያለው የዝሙት መረብ ላይ ገብተው ከሆነ አስተካክሏቸው፣ ተቆጡና። ፀሐይ የሚባለው ፀሐይ እንዳይመስላችሁ። የፀሐይ የሚባለው በጋ የሚባለው ቀን የሚባለው የኔና እናንተ ሕይወት ዘመን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ወእትማኅፀን ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም። ከዘመናት አስቀድሞ ደመናትን በሰማያት ሳይሳቡ ተራሮችና ኮረብቶች ሳይመሰረቱ በአንድነትና በሶስትነትህ ስትመሰገን የነበር ዛሬም ያለ ከዚህም በኋላ ዓለምን አሳልፈ የምትኖር አልፋና ኦሜጋ ልዑል አምላካችን እግዚአብሔር ሆይ ባለፈው በደላችንና ኃጢአታችን መጠን ተቆጣጠረ ሳታጠፋን እስከዚህ ጊዜና ሰዓት ስለጠበከን ከነገር ሁሉ አስቀድሞ አንተን ማመስገን ይገባልና ስምህ ለዘላለም የተመሰገነ ይሁንልን። ክቡር አባታችን መምህራችን መላከ መንክራት ቆሞስ አባ ኃይለ ማርያም አበበ የዚህ ገዳም አስተዳዳሪ፣ ክቡር መምህራችን መምህር ግሩም መላክ የዚህ ገዳም የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ አግኝተ እግዚአብሔር ካህናት አባቶቼ፣ ስዩማን እግዚአብሔር ላይካነ ምስጢር ዲያቆናት ወንድሞቼ፣ እግዚአብሔር ወዶና ፈቅዶ በዚህ ዕለትና በዚህ ሰዓት እስከዚህ ጊዜና እስከዚህ ሰዓት በዚህ ምሕረት አደባባይ የተሰበሰባችሁ ሁላችሁም ኦርቶዶክሳውያን አባቶችና እናቶች፣ እህቶችና ወንድሞች እንዲሁም ሕፃናት እስከሞት ድረስ በወደደንና ባፈቀረን በቸሩ አምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? አላነሰውም? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበቱን የለገሰን ቸርነቱን ያላጎደለብን ሞትን በሞቱ ድል ነስቶ የሞትን መውጊያ ሰብሮ በሞት ላይ እንድንዘበት በመቃብር ላይ እንድናፌዝበት ያሰለጠነን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር አምላካችን አሁንም በድጋሜ በላይ ባሪያም በታይ በምድር ባሉ ፍጡራን አንደበት ሁሉ የተመሰገነ ይሁንልን። የድኅነታችን ምክንያት ማምላክ መብዙሃን ወላዲተ አምላክ እንደ ክብሯ መጠን ክብር ምስጋና ይደረሳት። ለሌሎቹም ቅዱሳን ክብር ምስጋና ይደረሳቸው። እንግዲህ ዛሬ ትንሣኤውን ካበሰርን ሶስተኛ ሳምንታችን ላይ ነው። አባቶቻችን በሶስተኛው ሳምንት ላይ እንዲነበብ በሰሩት ወንጌል የምንማማር ይሆናል። በሉቃስ ወንጌል ከምዕራፍ 24 ቁጥር 13 እስከ 33 ባለው ምዕራፍ ላይ ተነስተን የእግዚአብሔርን ቃል የትንሣኤውን ነገር የኛንም ሕይወት እየዳሰስን እንማማራለን። አስተማሪና መካሪ እግዚአብሔር ነውና ሁላችንንም እግዚአብሔር ያስተምረን።
የትምህርታችን ማጠንጠኛ ሐሳብ የሚሆን አንድ ያለ ቃል እናነሳና ታሪኩን አንስተን እንማማራለን። ወተከስታ አግኝተውም ወአይመርዎ አይነ ልቡናቸው ተገለጠላቸው አወቁትም ይላል። ይህንን የመጽሐፍ ቅዱስ ኃይለ ቃል የምናገኘው ሐዋርያው ቅዱስ ሉቃስ በጻፈው በቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 31 ላይ ተነስተን ስናነበው የሚገኝ ቅዱስ ቃል ነው። ሐዋርያው ቅዱስ ሉቃስ ከትንሣኤ በኋላ ስለተፈጸመው በሁለቱ ደቀ መዛሙርት በኩል ስለተደረገው ታሪክ ሲጽፍ ያስቀመጠው ቅዱስ ቃል ነው። ታሪኩን ወደ ኋላ ተመልሰን ከ13 ላይ ነው የምናገኘው። አይነ ልቡናቸው ተገለጠላቸው እግዚአብሔርን አወቁት ይላል። የአይነ ልቡና መታወር እጅግ በጣም ከባድ ነውና የአይነ ልቡና መገለጥ ደግሞ እግዚአብሔርን ያሳያልና ትምህርታችንም ያጠነጠነው በዚህ ላይ ነው። ታሪኩም የሚጀምረው ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 60 ምዕራፍ ያህል በአሁኑ ኪሎ ሜትር ማለት ነው ወደምትርቅ ወደ ኤማሁስ ወደምትባል ሀገር ሄዱ ይለናል። ሲሄዱ ስለሆነው ነገር ሁሉ እየተዋዩ ሄዱ ነበር ይላል። በመንገዳቸው የሚወያዩት በመንገዳቸው የሚያስቡት የሚያወጡት የሚያወርዱት ለሰው ሲል ስለተሰቀለው ክርስቶስ ነበር። 6066 ግርፋት ስለተገረፈው ክርስቶስ ያወራሉ። ሞትን መውጊያ ሰብሮ ሞትን አሸንፎ ስለተነሳው ክርስቶስ ያወራሉ። ከዋክብትን ሰማያትን በከዋክብት የሚያስጌጠው ምድርን በስነ ጽጌያት የሚያሳብበው የሚያስጌጠው እግዚአብሔር የሾህ አክሊል መድፋቱን ራቁቱን መሰቀሉን ይናገራሉ። እግዚአብሔር በአጠቃላይ ስለ ሰው ልጅ የከፈለውን ዋጋ ይናገራሉ፣ ያወራሉ። ስለ ሰው የተገፋውን መገፋት ይናገራሉ። ስለ ሰው ብሎ የደረሰበትን መከራ ይናገራሉ፣ ያወራሉ። ምክንያቱም ቅዱሳን ሁልጊዜ በማንኛቸውም ሰዓት በማንኛቸውም ጊዜ ስለ እግዚአብሔር መናገርን አያቋርጡም። ምዕመናን የኔና የእናንተ ማዕድ የሚታጠፈው ሰዎችን በማማት ነው። የኔና የእናንተ ሂደታችን፣ ማህበራችን፣ ዝክራችን ሁሉ የሚጠናቀቀው ሰዎችን በማማት ነው። ቅዱሳን ጉዟቸው ሁሉ እግዚአብሔርን በማመስገን ነው። ቅዱሳን ማዕዳቸው ሁሉ እግዚአብሔርን በማመስገን ነው። ቅዱሳን ማህበራቸው ሁሉ እግዚአብሔርን በማመስገን ነው። ቅዱሳን ተኝተው እግዚአብሔርን ያመሰግናሉ። በኦሪት ዘዳግም ምዕራፍ 6 ቁጥር 7 ላይ እንዲህ የሚል ቃል ተጽፏል። ተዘከሩ ለእግዚአብሔር ይትርሳ ተዘክሮተ እግዚአብሔር እመኒ ትነውም፣ ስትተኛም ስትበላም ስትጠጣም ስትቀመጥም ስትነሳም እግዚአብሔርን ማሰብን አትርሳ ይላል። እንዳንረሳ አምላካችን እግዚአብሔር ይርዳል። ስትበላም አመስግነው አለ። ክርስቲያን ማለት ያ ነው። ያበላኸኝ አንተ ነህ ብለህ አመስግነው አለ። ስትጓዝም አመስግነው። ተራራውን እንደወጣ ቁልቁሌቱን እንደወርድ ጉልበት የሰጠኸኝ አንተ ነህ ብለህ አመስግነው አለ። ስትተኛም በሰላም ያዋልከኝ በሰላም አሳድረኝ ብለህ ለመነህ አመስግነው አለ። ስትነሳም አመስግነው አለ። በሰላም ያሳደረኝ አንተ ነህ ብለህ አለ። እነዚህ ሰዎች ጉዟቸው ላይ የሚያወሩት ስለ እግዚአብሔር ነው። ስለ እግዚአብሔር በሚያወሩበት ሰዓት ግን መካከላቸው ላይ እግዚአብሔር ከተፍ አለ ይላል። ክብር ለስም አጠራሪ ይሁንልን። ለካ ስለ እግዚአብሔር ስናወራ ጎናችን ላይ ያለው እግዚአብሔር ነው። የወደቁትን ሰዎች ስለማዳን ስለማንሳት ስትወያዩ ያን ጉባኤ የሚመራው እግዚአብሔር ነው። ጧሪ ቀባሪ የሌላቸውን ሰዎች ስለማንሳት ስትወያዩ ለካ እግዚአብሔር አብሮን አለ። ያን ጉባኤ የሚመራው እግዚአብሔር ነው። በረሃብ የጠወለጉ ፊቶችን በረሃብ የደከሙ ሰውነቶችን ለማርታት በመከራችሁ ጊዜ ለካ እግዚአብሔር ነው ያን ጉባኤ የሚመራው። እናት አባት ስለሌላቸው ልጆች ስትወያዩ ያን ጉባኤ የሚመራው እግዚአብሔር ነው። ያንን መድረክ የሚያሰናዳው እግዚአብሔር ነው። እየተጣሉ ሰዎችን ስለማስማማት ስትመክሩ እግዚአብሔር አለ። የተለያዩ ባለትዳሮችን መልሶ መጠገን ስትፈልጉ በዚያ ውይይት ላይ እግዚአብሔር አለ። በተቃራኒው የቆሙትን ለመጣል የምትመክሩ ከሆነ ሰይጣን አለ። ያንን አይምሮ የተቆጣጠረው ሰይጣን ነው። የተስማሙ ወንድማማቾች መካከል ላይ ጠብ የመዝራት ሐሳብ ካላችሁ
ያንን መድረክ እየመራው ያለ እሱ ነው። የወደቁትን የከበሩትን ስለማዋረድ የምትመክሩ ከሆነ ያንን መድረክ እየመራ ያለ ሰይጣን ነው። መልካም ስንመክር ግን እግዚአብሔር አብሮን አለ። እነዚህ ሰዎች ጉዟቸው ስለ እግዚአብሔር ነበርና መካከላቸው ላይ እግዚአብሔር ከተፋለላቸው፣ እነሱ ግን አላወቁትም ነበር ይላል። ለምን ስመተ ይዛግንቲሆሙ አይነ ልቡናቸው ታውሮ ነበርና ይለናል። የአይነ ልቡና መታወር እንዲህ በቀላሉ የሚገመት አይደለም። ምእመናን አይነ ልቡናችን እግዚአብሔር አምላካችን ይግለጥልን። አይነ ልቡና ሲታወር ሰማያዊን ዓለም ማየት አይቻልም። ሰው አይነ ልቡናው ከታወረ ስለ ጊዜያዊ ምግቡ እንጂ ስለ ዘላለማዊ ምግቡ ስለ ቅዱስ ሥጋው ስለ ቅዱስ ደሙ አያስብም። ሰው አይነ ልቡናው ሲታወር እግዚአብሔርን ከማየት ይከለከላል። ትዝ የሚለው እዚህ ዓለም ላይ 70 ዘመን መኖሩ ነው እንጂ ከትንሣኤ በኋላ ስለሚኖረው ዓለም ትዝ አይለው። አይነ ልቡና መታወር እግዚአብሔርን ያሳጣል። አይነ ልቡናው የታወረበት ሰው ስለሚበላው ስለ ሥጋዊ ምግቡ እንጂ ስለ ዘላለማዊ ምግቡ ስለ ቅዱስ ደሙ አያስብም። ቤተ ክርስቲያን ሁሉ ጊዜ ክፉ እንደሆነ ስለምታውቅ ነው ትጸልያለች እንዲህ ብላ ወይ እግዚኦ ሀበና አግኝታ አይምሮ ወትረኪያ ከይራያ ጌታችን ሆይ የእውቀት አይኖችን ስጠን ማለት እዝነ ልቡና አይነ ልቡና ማለት ነው። ወትረኪያ ከይራያ አንተን ዘወትር ያዩ ዘንድ ይመለከቱ ዘንድ አለ። ዋይዛኒ ነህ ቃለ ዘባሂት ተከይስማ ጆሮቻችንም አንተን ቃል ብቻ ይሰሙ ዘንድ ጆሮቻችን ክፈት አይነ ልቡናችንንም አብራልን ይላሉ ቤተክርስቲያን ሊቃውንተ ቤተክርስቲያን። ሁልጊዜ የሚጸልዩት በቅዳሴያቸው ይሄንን ነው። ሁልጊዜ ስለ ትውልድ የሚጸልዩት ይሄ ነው። ምክንያቱም አይነ ልቡና ሲበራ እግዚአብሔርን ታየዋለህ። እግዚአብሔርን ስታይ የተገረፈ ጎኑን ታየዋለህ። ስላንተ መገፋቱን ታየዋለህ። ስላንተ መሰደዱን ታየዋለህ። ስላንተ የቆሰለ ጎኑን ታየዋለህ። ስላንተ አክሊለ ሦክ የደፋውን ክርስቶስን ታየዋለህ። አናቱ ላይ አክሊለ ሦክ ትመለከታለህ። ያ ሁሉ ስላንተ እንደሆነ ትረዳለህ። አይነ ልቡና ሲገለጥ እንደዚህ ነው። ያንተን ቃል ብቻ ዘወትር እንሰማ ዘንድ አለ። አይነ ልቡናችንን ክፈት፣ እዝነ ልቡናችንን ክፈትልን አሉ ሊቃውንቱ። ስለዚህ አይነ መታወር ከባድ ስለሆነ ነው። አይናቸው ተይዞ ስለነበር ማለት አይነ ሥጋቸው አይደለም፣ አይነ ልቡናቸው ታውሮ ስለነበረ እግዚአብሔርን ግን አላወቁትም ይላል። አብሯቸው እየሄደ ነበር ግን አልተመለከቱትም። ምእመናን ስትጸልዩ እንደዚህ በሉ። ልቡናችንን ግለጥልን ብላችሁ አይነ ልቡናችንን አብራልን ብላችሁ ጸልዩት። ከዚያ በኋላ አይነ ልቡናችሁ ሲገለጥ ምድራዊው አይደለም ሰማያዊው ዓለም ጨምሮ የእናንተ ይሆናል። ሩቅ የመሰላችሁ ቅርብ ይሆንላችኋል። መጨበጥ አንችልም ያላችሁትን ትጨብጡታላችሁ። ምክንያቱም አይነ ልቡና ሲበራ መንገዶች ሁሉ ክፍት ናቸው። ዛሬ ምድር አፍሪካ በአንደኛው ክፍለ ዘመን ወደ ኋላ የቀረችው አይነ ልቡናቸው የበራላቸው ሰዎች ስለሌሉ ነው። እርስ በርሷ የምትባላ የምትገዳደል ጦረኛ የሆነችው አይነ ልቡናቸው የታወሩ ሰዎች ስለሚመሯት ነው። አይነ ልቡናው ግልጥ የሆነ ሰው ሲመራ አገር ትባረካለች፣ አገር ታድጋለች፣ ዓለም ትቀደሳለች። ዛሬ ዓለም ሁሉ የሚተራመሰው ከእግዚአብሔር የራቁ አይነ ልቡናቸው የታወሩ መሪዎች እየመሯት ነው። ስለ መጥፋት ወሬ የምንሰማው፣ ስለ ሞት ዜና የምንሰማው፣ መርዶ የምንሰማው አይነ ልቡናቸው የታወሩ ሰዎች መርተዋት ነው። አይነ ልቡና የተገለጠላቸው ሰዎች እኮ አሳይተውናል። ኢትዮጵያን ዓለም እንድትመራ አድርገው፣ ለተቸገሩ አገራት እንድትረዳ አድርገው፣ ሀብታም አድርገው አሳይተውናል። አክሱም ጽዮንን አንጸው አሳይተውናል። ላሊበላን ከታይ ወደ ላይ ገንብተው አሳይተውናል። ፋሲልን ገንብተው አሳይተውናል። አይነ ልቡናቸው በርቷል። ዓለም ባልሰለበጠበት በዚያ ሰዓት ብራና ዳምጠው ብዕር ቀርጸው አሳይተውናል። ታሪክ አቆይተው አሳይተውናል። ዛሬ ደግሞ ትውልዱ አይነ ልቡናው ታውሯልና አባቶች የሰሩትን ቅርስ እያወጣ ይሸጣል። አይነ ልቡና ሲታወር ከባድ ነው ምእመናን። ስለዚህ አይነ ልቡና ይገለጥልኝ ይበሉት። አይነ ልቡናችሁ ሲገለጥ ሩቅ የሆነው መልሳችሁ የመጨበጥ አቅም አላችሁ። ተራራውን ደልዳላ የማድረግ አቅም ይኖራል። ጨለማ የሆነውን ብርሃን የማድረግ አቅም ይኖራል። አይነ ልቡና ሲበራ
አይነ ልቡናቸው ተይዟልና አላወቁትም። እግዚአብሔር እንዲህ አላቸው ቀረብ ብሎ እናንተ ሰዎች እየደከማችሁ እየጠወለጋችሁ እያዘናችሁ ስትሄዱ የምትነጋገሩት በእውነት ስለምንድን ነው አላቸው። የሚነጋገሩ እኮ ስለሱ ነው፣ ግን አላዩትም። አይን ካላየ ምን አይን ይባላል? ልብ ካላየ አይን አይን ማለት እኮ ይሄ እኮ ነው። እንደው ምንድነው እናንተ የምታወሩት? እያዘናችሁ ነው የምትሄዱት፣ እየደከማችሁ ነው የምትሄዱት፣ ጠውልጋችኋል፣ ግን ታወራላችሁ ስለምኑ ነው አላቸው። ከደቀ መዝሙሩ አንዱ እንዲህ አለው፣ አንተ ነው ነግዳ ለኢየሩሳሌም፣ የኢየሩሳሌም እንግዳዋ በእውነት አንተ ነህ አለው። እንግዳ ማለት የሀገር እንግዳ የሀገርን ጠባይ ስለማያውቅ ባህሉ ስለማያውቅ ሰው ማንነቱ ስለማያውቅ በእውነት በዚህ ሰዓት የተደረገውን ያልሰማህ እንዴት ሆነህ ነው አንተ በእውነት የኢየሩሳሌም እንግዳ ነህ አለው። እውነቴን ነው የምላችሁ ኢትዮጵያ እየኖር ለኢትዮጵያ እንግዳ ስለሆንን የሆንን ብዙዎች እኮ ነን። ኢትዮጵያ ውስጥ ነው ያለነው፣ ስለ ኢትዮጵያ ግን አናውቅም። የአባቶቻችን ታሪክ አንረዳም፣ አናውቅም። ስለምን ሞቱ አባቶቻችን? ስለምን ነው የተጋደሉት አባቶቻችን? አንረዳም። ስለምን ነው ያቺ ህንዱ ውቅያኖስ ድረስ ስትመራ የነበረች ሀገር እንዴት ጠበበችው? አናውቅም፣ አንረዳም። ስለሚመስራው መስሪያ ቤት ነው እንግዳ የሆነ ሰው ሞልቷል። አገልግሎት መስሪያ ቤት ውስጥ ሚራ ግን መገልገል እንጂ ማገልገል ማይፈልግ አለ፣ እንግዳ የሆነ ፍትህ ላይ ይሰራል፣ እንግዳ የሆነ ፍትህ ማለት ፍትህ ላይ ስትቀመጥ ዳህ ተበደለ ፍርድ ጎደለ ነው። ፍርድ ጎደለ ዳህ ተበደለ የማይል ሰው እንግዳ የሆነ ሰው ነው። እንግዳ የሆነ ሰው ነው። ቤተክርስቲያኖች ቁጭ ብሎ ስለ ቤተክርስቲያን እንግዳ የሆነ ሰው አለ። የሚገርማችሁ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ቢቀድስ ለነገር እግዚአብሔር እንግዳ የሆነ ቄስ አለ፣ ዲያቆን አለ፣ መምህር አለ። መስቀሉን ያንጠለጠለ ብዙ ክርስቲያን አለ። ስለ መስቀሉ ግን እንግዳ ይሆናል። በመስቀሉ ላይ ስለተገለጠለት ፍቅርን ያውቃል፣ ስለተገፋለት ክርስቶስን ያውቃል፣ ስለሞተለት ክርስቶስን አይረዳል። አንተ ሁሉ እንግዳ ነህ ሆይ አሉት። ስለዚያ ስለ ደጉ ሰው ስለ ክርስቶስ እንዴት አላወቅም? ባነጋገሩም በምግባሩም በቃሉም በአይሁድ ዘንድ የተመሰከረለት ግን ሊቀ ካህናቱ በመቀኝነት አሳልፈው እንደሰጡት እንዴት አላወቅም ማለት ባነጋገሩም በሥራውም የተመሰከረለት ምን አይነት መታደል ነው! አነጋገርም በሥራችንም የወረርን እኛ እኮ ሲናገር ሰው ማያስከፋሉ ተናግሮ የሚፈውስ አሉ። አልጋህን ተሸክመ ሂድ ብሎ የሚያድን ተናግሮ ሽባውን የሚያረታ ሙታን ከመቃብር የሚቀሰቅሰው የጎበጡትን አይዟችሁ የሚል ስለሱ ስለ ክርስቶስ አላወቃችሁም አለ። እንግዳ ሆነናል በሎት ለምላችሁ ስሙ ቅዱስ የሚል ዘሳረረ ኩሉ ዓለም አትቃል የሚል ስለ ነገ እግዚአብሔር እንግዳ ይሆነ አለ ቤተክርስቲያን ውስጥ። ደግሳችሁ እንኳን ስለደገሳችሁበት በዓል እንኳን እንግዳ ይሆናችኋላችሁ አይደል? ለምን እንደምትደግሱ የደገሳችሁት ቅዱስ ምን እንደሰራ ምን እንደሚያሰጣችሁ ምን አይነት በረከት እንደሚያሰጣችሁ እንግዳ ይሆናችኋላችሁ አይደል? ለምን ካልን ስላላስተማርናችሁ ነው። ይቅርታ። አንተ ወበት እንግዳ ነው ስለሞተው ስለ ክርስቶስ ስለተገፋው ስለ ክርስቶስ ያላወቃሉት እና እግዚአብሔር ዘለፋ ዘለፋቸው እናንተ የማታስተውሉ አለ። እኛማ ተስፋ አድርገው ነበር አሉት። እስራኤልን ይቤዣል ያድናል ብለው ተስፋ አድርገው ነበር። የሚጠብቁት ሌላ ስጋዊ ነገር ነው። እግዚአብሔር የመጣው ዓለምን ነፃ ሊያወጣ እነሱም የጠብቁ የእስራኤል ከተማ ከሮማውያን ቅኝ ግዛት ነፃ እንዲያወጣ ይጠብቃሉ። እነሱ የሚጠብቁት ዓለም ላይ ነግሶ ዓለምን እንዲመራ ይፈልጋሉ። እግዚአብሔር መስቀል ላይ ነግሶ ግን ዓለምንና ሰማዩን ዓለም የሚመራ ንጉስ ነው። ክብር ለስም አጠራሩ ይሁንልን። እነሱ ይሞታል ብለው አልጠበቁም። እግዚአብሔር ግን ሞትን ረታው። እግዚአብሔር ይቀበራል ብለው አላሰቡም። እግዚአብሔር ግን ተቀብሮ ሙስና መቃብርን አጠፋው፣ ረታው። ሞት ሆይ መውጃ ሆዴት አለ፣ ሲኦል ሆይ ድል መንሳት ሆዴት አለ ብለን እንድንዘምር አደረገን። ክብር ለስም አጠራሩ ይሁንልን። እግዚአብሔር እንደዚህ ነው። እናንተ የማታስተውሉ ነቢያት ትንቢት የተናገሩትን ትንቢት የማታስተውሉ
እንደሚሞት እንደሚነሳ አስቀድሞ ተናግሯል። አታስተውሉም? እናንተ አይናችሁ የተያዘባችሁ ብሎ ግሳጼ ገሰጻቸው። መልካም ግሳጼ ማለት ነው። መልካም ቁጣ ማለት ነው። መቆጣት በሚገባን ሰዓት መቆጣት አለብን። ነቢየ እግዚአብሔር ዳዊት እንዲህ ይላል፣ ተምዎ ይታብሱ፣ ተቆጡ ግን አትበድሉ ይላል። ልጆቻችሁ የሚውሉበትን አይታችሁ ተቆጡ። ምናልባት ዓለም ከዘረጋው የመዝረፍ የዝርፊያ ወጥመድ ላይ ገብተው ከሆነ አስተካክሏቸው። ወጣቱ እየሄደበት ያለው የዝሙት መረብ ላይ ገብተው ከሆነ አስተካክሏቸው፣ ተቆጡና። የራሳቸው ያልሆነውን የሚያነሱ ልጆች ካላችሁ አስተካክሏቸው። ትናንትና አባቶቻችን የወደቀ ማንሳት ርጉም እንደሆነ አስተምረውን እኮ የወደቀ ማንሳት አንስቶ ለቤተክርስቲያን የሚሰጥ ትውልድ ነበረ። ዛሬ ቤተክርስቲያን ገብቶ ኪስ ላይ የሚበረብር ትውልድ ተፈጥሯል። እነዚህን ተቆጧቸው። የሚገባ ቁጣ ይላሉ አባቶቻችን። ማት ዘበርት አለ ይላሉ። የሚገባ ቁጣ አለ። መናፍቃን በአደባባይ ሲሰለጥኑ፣ ሕፃናት የተማሩትን ሲያጠፉ፣ አለባሌ ስራ ሲሰሩ መቆጣት አግባብ ነው አሉ። ገሰጻቸው። እንዲህ እያሉ በተጓዙበት ሰዓት ግን ድንገተኛ ፀሐይ ቆልቆላለች፣ መሸ ይላል። ስመመሴ ፀሐይ ወተቆልቆለ፣ ፀሐይ መሸ። መንገድ ላይ እንዳሉ ፀሐይ ከሚመሽብን እግዚአብሔር ይጠብቀን። ፀሐይ የሚባለው ፀሐይ እንዳይመስላችሁ። የፀሐይ የሚባለው በጋ የሚባለው ቀን የሚባለው የኔና እናንተ ሕይወት ዘመን ነው። መንገድ ላይ እንዳለን የተጣላነውን ሳንታረቅ ፀሐይ እንዳይገባብን ተጠንቀቁ ምዕመናን። ያስቀየማችሁትን ይቅር በለኝ ሳትሉት ፀሐይ እንዳይገባባችሁ ተጠንቀቁ። ስለሞተላችሁ ስለ እግዚአብሔር ሳትመሰክሩ ሳታውቁ ፀሐይ እንዳይገባባችሁ፣ የቀማችሁትን ሳትመልሱ ፀሐይ እንዳይገባባችሁ፣ የወሰዳችሁን ሳትመለሱ ፀሐይ እንዳይገባባችሁ፣ የሰራችሁትን ኃጢአትና በደል ሳትናዘዙ ንስሐ ሳትገቡ ፀሐይ እንዳይገባባችሁ ተጠንቀቁ። ፀሐይ ሲገባ ከባድ ነው። በጨለማ መስራት አይቻልም። ፀሐይ ሳለች ሩጥ፣ እናት ሳለች አጊጥ ይላሉ አባቶቻችን። ፀሐይ ሕይወታችሁ ሳለች ስራ ስሩ። ለቅዱስ ሥጋው ለቅዱስ ደሙ ሳትበቁ እንዳትሞቱ ተጠንቀቁ። ፀሐይ እንዳይገባ። እስከ መቼ ነው ከሥጋው ከደሙ የምትርቁት? እናንተ ኃይለ ልቡናችሁ የተያዘባችሁ ያላቸው ገሰጻቸው። ፀሐይ ልትገባ ተጀመረች። እሱ ግን ሩቅ የሚሄድ መሰላቸውና ንበር ምስሌነ ከኛ ጋር ደር አሉት ይላል። አይሆንም አላቸው። ግድ አሉት። መሽቷል፣ አውሬ ጣልሃል፣ እንቅፋት ይመታሃል፣ እሾህ ይወጋሃል፣ ወዳጅ ሆይ አብረን ደር አሉት። እሺ ብሎ አብሯቸው ሊያድር ቤታቸው ገባ ይላል። ጌታ ኢየሱስ ክርስቶስ ቤታችን ይግባልን። ቤታችን ውስጥ እኮ ሰላም የጠፋው እግዚአብሔር ስለሌለ ነው። በሕይወታችን ውስጥ ጤና የተቃወሰብን እግዚአብሔር ስለሌለ ነው። ቤታችን ጠውቶ ሲነጋ የጭቅጭቅ መድረክ የሆነው ሰላማዊ ክርስቶስን ስላላስገባናው እኮ ነው። ቤታችን ላይ የሚከባበር ሰው የጠፋው በሕይወታችን እግዚአብሔር ስለሌለ እኮ ነው። ባል የሚስቱ ቃል ሚስትም የባሏ ቃል አይጥማትም ተብሎ እንደተጻፈ እማንጣጣመው እግዚአብሔር ስለሌለን ነው። እግዚአብሔር አብሮን ይሆን ገባ ቤታቸው ላይ ማዕድ አቀረቡ። በሀገራቸው ልማድ እንግዳ ነውና የሚባርክ ቆርሶ የሚሰጥ ማዕዱን ባርኮ ሰጣቸው ይላል። ያን ሰዓት ነበረ ወተከስታ አይንቲሆሙ አይናቸው ተገለጠላቸው። ክርስቶስንም ምን አሉት? አወቁት። ለምን? ያን የተባረከውን ማዕድ ሲበሉ። ምዕመናን ባርካችሁ ብሉ ብንል እኮ ዝም ብለን እኮ አይደለም። በምግብ በኩል አድርጎ ሰይጣን እንዳይመጣ እኮ ነው። ባርካችሁ ጠጡት የሚባለው ዝም ብሎ አይደለም። በምትጠጡት በኩል አድርጎ ሰይጣን እንዳይመጣ ሕይወታችሁ እንዳያውክ እኮ ነው። ዛሬ በሽታችን በምንበላው በኩል የመጣ አይደለም። በስኳር ውስጥ ያለ ነው በምንበላው በኩል የመጣ አይደል። እሬ የሚባለው በምንበላው በኩል የመጣ አይደል። ግፊት ብለን የምንለው በምንበላው በኩል የመጣ አይደል። ትላንትና 5500 ዘመን የሰው ደዌ የነበረው በሚበላ በኩል የመጣ ነው፣ በጸበለስ በኩል በሚጠጣ በኩል የመጣ። ባርካችሁ ብሉ ማዕዳችሁን ባርኩ የሚባለው ሰይጣን ከዚያ እንዲርቅ ነው። የበላችሁ ጤና እንዲሆን አይምሯችሁን እንዲከፍት ነው፣ ዝም ብሎ አይደለም። ትናንትና በልተዋል፣
ያ የተባረከ አልነበረምና እግዚአብሔር አልገለጠላቸው። የተባረከው ማዕድ ግን አይናቸውን ከፈተላቸው፣ እግዚአብሔርን አወቁት ይላል። ክብር ለስም አጠራር ይሁንልን። ምን ተገልጦላቸው? አይነ ልቦናቸው ተገልጦላቸው አወቁት እግዚአብሔርን። ስለዚህ እግዚአብሔር ለማወቅ አይን መገለጥ ያስፈልጋል። አይናችን እንዲገለጥ ደግሞ መጸለይ ያስፈልጋል። ሙሽሮቻችን አይታቸዋል። አይነ ልቦናቸው ተገልጦላቸው እኮ ነው። ነጭ ሽበት ያወጣችሁ ለስጋው ያልበቃችሁ ትኖራላችሁ። በትክክልም አይነ ልቦናችሁ እንዳልበራ ወቁ። ሙሽሮቻችን እንዲህ በሕፃንነታቸው ወጣትነታቸው ቅዱስ ሥጋው ቅዱስ ደሙን የበሉት አይነ ልቦናቸው ተገልጦላቸው ነው፣ በርቶላቸው ነው። ክርስቶስን አይተውታል። መስቀል ላይ ስለኛ ሲጮህ አይተውታል። መስቀል ላይ ስለኛ ሲገረፍ አይተውታል። መስቀል ላይ የተፈተተው ሥጋ፣ የተቆረሰው የፈሰሰው ደም፣ የተቆረሰው ሥጋ ለማን እንደሆነ ተረድተውታል። አይነ ልቡና ሲበራ ነው አንድ የሚሆነው። አያችሁ፣ አይነ ልቡናቸው ተገለጠላቸው፣ ክርስቶስን አወቁት ነው የሚለው። ስለዚህ ሙሽሮቻችን እግዚአብሔርን አይተውታል። አሁን የተወጋላቸውን አይተውታል። የሾህ አክሊል የደፋላቸውን አይተውታል። ራቁቱ የተሰቀለው ክርስቶስን አይተውታል። የደማውን ክርስቶስ አይተውታል። ሰማይና ምድር የቀደሰውን ክርስቶስን አይተውታል። ለምን? አይነ ልቡናቸው ተገልጠዋል። ጋብቻ የሚባረከው በክርስቶስ ሥጋ ሲሆን ነው ብለዋል። ጋብቻ የሚጸናው በክርስቶስ ሥጋና ደም ሲሆን ነው ብለዋል። አያችሁ፣ አይናችን እግዚአብሔር አምላካችን ይግለጥልን፣ አይነ ልቦናችን ማለት ነው። ስለዚህ ቤተክርስቲያን ሁሉ እየተጸለያለች፣ እኛም እንጸልይ። አይነ ልቦናችን በርቶ እግዚአብሔርን ትንሣኤ እንድናውቅ እንድንረዳ አምላካችን እግዚአብሔር ይርዳን። ሁላችንም እንግዲህ በእንደዚህ አይነት የጋብቻ ስርዓት እንድንደነገል እንድንሰየም አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።